ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እ ላይክ እያደረጋችሁ ጀምሩ። ዛሬ ኩሳ እየሰራው ነው። ያው ኩሳ ብዙ ጊዜ ጆርዳን ውስጥ በጣም ነው የሚወዱትና ስራውም አድካሚ ነው። ያው በጆርዳን እና በቤሩት በሊባኖስ ማለት ነው ኩሳ ነው የሚሉት። ሌላ ሀገር ደግሞ ማሺ ይላሉ። ሌላ አረብ ሀገራት እንደዛ ነው የሚሉት። እንደዛ ስሉ ነው የሚሰማውና በጆርዳን ያው ኩሳ ነው የምንለው። ይህንን የማታውቁት አላችሁ ብዬ አላስብምና ሁሉም ቤት አለ። ስራው በጣም ነው የሚያስጠላው። በተለይ አዲስ አዲስ ሆኜ የመጣው ጊዜ በዚህ ነው የተፈተንኩትና አረቦች ያው አዲስ እንደሆናችሁ ያውቃሉ፣ ምንም አይነት ልምድ እንደሌላችሁ። ግን ስሩ ብሎ ጥሎባቸው ነው የሚሄዱትና በስንት ስቃይ መከራ በልቼ ነው ይሄንን ምግብ የለመድኩት ማለት ነው። ምንድነው ቻሌንጅ የሆነብኝ ነገር በአንዱ ሲወጋ በአንዱ በኩል ይፈርሳልና በጣም ማለት እንትን ጥበብ ይፈልጋል። የሆነ ቢያንስ ማወቅ አለባቸው አይደለ? እና ለረጅም ሰዓት መስራት አልቻልኩም ነበር ይሄንን ምግብ። ከዛ ሴትዮዋ የተሰራውን ይሄ ተጎልጉሎ ከውስጥ የተዘጋጀው እኮ አለ። ግን ያው እነሱ እንትን ነው መሰለኝ ገንዘብ ይጨምራል መሰለኝ እንደዚህ ዝግጁ የተዘጋጀ ምናምን ሲገዙ ትንሽ ስለሚወደድባቸው መሰለኝ ይሄንን የሚገዙትና ከዛ በኋላ እንደምንም ብዬ ለመርኩት ማለት ነው። ጭራሽ ስራው አንደኛ ነው የሆንኩት በዚህ ምግብ ስራ ማለት ነው። በጣም ነው የሚችለውና ያው ስለሚወዱት ያው አሰራሩ ምናምን በደንብ ስለቻልኩበት በጣም ነበረ ሁሌ በተለይ አርብ አርብ ማለት ነው እሱ ብቻ ነበረ ይሄ ዳዋሊና ኤኩሳ ዳወሌ የሚጠቀለለውን ታውቁታላችሁ፣ በቅጠል ነገር ማለት ነው። እረ ወይኔ እግሬ ሁሉ ያብጥ ነበረ። በተለይ ረመዳን ሰዓት በጣም በብዛት ነው የሚሰራው ምናምን ነገርና ብቻ የሆነ ለመጀመሪያ የመጣሁት የተፈተንኩበት ምግብ ነው። ይሄንን ለምንትን ከውስጥ ለመጎልጎል በጣም አልቻልኩም ነበረና ያ ሁላችሁም በዚህ ምግብ እንደመጣችሁ አጋጥሟችኋል ብዬ አስባለሁና ጥሩ ነው ምግብ። ያው ምግብ መልመድ ለኛ አሪፍ ነው፣ አይከፋም። በምግብም ስትቀጠሩ አሪፍ ነው። አሁን በተለይ ማለት ነው ኩዌት ላይ በምግብ በጣም ነው ሰው የሚፈለገው። ሁሌ በምግብ በምግብ ስሉ ሰማለሁና የትኛውም አረብ ሀገር ያው ምግብ የሚችለውን ሰው ይፈልጋሉና ያው የነሱ የሆዳቸው ነገር ስለማይሆን ምግብ ስትለምዱ ያው ትንሽ ማለት የምግብ በምግብ እንትን ዙሪያ ስትሄዱ ደሞዙም ትንሽ የመጨመር ነገር አለውና እህቶቼ ምግብ ልመዱ። የእነሱ ምግብ ሲጀመር እኮ አይከብድም። ምንም የሚከብደው ነገር የለም። ማወቅ አይከፋንም። ያው እዚህ ሀገር ያው በጽዳትም ምግብም የምሰሩ ልጆች አላችሁና ያው በአንድ ስራ ተብለን የመጣ ነው። ግን በምግብ ሲሆን እንደዚህ ተጨማሪ ስራ ስንሰራ ግን ደሞዝ መጨመር ግድ ነው። ግን ያው እዚህ ጆርዳን ውስጥ የማይታሰብ ነው። እኔ ሁሉንም ነው የሚሰራው፣ ምግቡንም፣ ጽዳቱንም፣ አሮጊቷንም መንከባከብ ምናምን ነገር እኔ ሁሉንም ነው የሚሰራውና ያው ምን ታደርጋላችሁ? አንዴ ከገባችሁ አንሰራም አትሉም፣ ገብታችኋልና ለማንኛውም ሙያ መልመዱ ለኛ መልካም ነው፣ ጥሩ ነው፣ አይከፋም። በምግብም ብንሄድ ያው በጥሩ ደሞዝ እንቀጠራለን ማለት ነው። እህቶቼ ሙያ ልመዱ። ማዳም ስትሰራ ምናምን አዲስ የሆናችሁ የመጣችሁ ጊዜ ምናምን ስራ እየሰራችሁ ምናምን እዩት፣ አይከፋም። አንዳንዴ አገራችሁም ገብታችሁ ሆቴልም ልትከፍቱ ትችላላችሁና መልመዱ ለኛ ጥቅም አለው እንጂ አይጎዳንም። ግን ያው የሚጎዳውን ነገር ምግብ መስራት ስንለምደው በጣም ነው የሚያስፈጉት። የሚያስጠላው ነገር ይሄ ነውና ሲጀመር እኮ እነሱ እኛ ከታትፈን አዘገጃጅተን በተለይ አዲስ ሆናችሁ የመጣችሁ ጊዜ ሁሉንም ነገር ዶሮ ማጠቡንም ሆነ ምናምን ይሄ መከታተፉ ሁሉንም ነገር ካዘገጃጃችሁ በኋላ እነሱ ናቸው የሚጨማምሩትና ያው ምግቡ የትኛው ምግባችሁ አሰራር እኮ ብዙም በተለይ አንዳንዶቹ በቃ ምግብ መጨማመር ነው። በቃ እንደ እንትን ነው አሉ አንዳንድ እዚህ ቤት አሁን እኔ ያለሁበት ቤት ምግብ በጣም ነው በስነ ስርዓት የሚሰሩትና መጀመሪያ ነው የገባሁበት ማዳሜ ማለት ነው። ጥፍሯ ራሱ በጣም ረጃጅም ነው። ምግብ መስራት ዜሮ ነች በቃ። እና ምግብ መስራት ብዙም አትችልም እና የሆነ በቃ መጨማመር ነው። ውሃ ውሃ ነው የሚለው ምግቧና
ከዛ እኔ ኩሳውንም ዳዋሉንም መስራት ይሄን ብቻ አይደለም እንትኑንም በደንብ ነው የሚችለው። ይሄ ካብሴ የሚባለው ምግብም በደንብ ነው የምችለው። እና ማግሉቤውን ታቅቷላችሁ? ማግሉቤ ኧረ ስሙ ጠፋብኝ። ማግሉቤ ነው የሚባለው። እሱንም ይሄ ካብሴ ማግሉቤ በደንብ ነው የሚችለው። እና እነዚህ ምግቦች ያው በደንብ ስለሚችል በጣም ነበር ማለት እኔ ያው ሲሰራ ኢትዮጵያ እኛ ስንሰራ ያው ታውቁታላችሁ። እና የሆነ አቁላልተን ምናምን ነገር ሽንኩርቱ በስሎ በስነ ስርዓት ነው። ግን እነሱ ጋር እንደዛ የለም። ሽንኩርቱ ምኑም አንድ ላይ ነው የሚጨማምሩትና ጣጣ የላቸውም። እና በጣም ነበር የምታስፈጋኝ። በጣም ትልቅ ቤተሰብ ነበረ ምናምን ነገር። ግን ያው እዚህ ቤት ከመጣው ይሰራሉ። እኔ ሁሌ ምግብ አልሰራም። ግን እነዚህ ሰዎች እኔ ያለሁበት ሰዎች ምግብ በጣም ነው ምግባቸው በጣም መስራት ይችላሉ፣ ጎበዝ ናቸው። እና ያው አንዳንዴ እኔም እሰራለሁ ምግብ ማለት ነው። ዛሬ ደግሞ እኔ ነኝ የሚሰራው። ኩሳ ነው የሚሰራው። ያው እንደየእንትኑ እንደየአሰራሩ ይለያያል። አንዳንዶቹ በእንትን የሚሰሩ አሉ፣ ከስጋ ውጭ በቲማቲምና በእንትን ብቻ የሚሰሩ አሉ። ሽንኩርት ምናምን ከታትፎ ወይ እርጎ ምናምን ይጨምሩበታል። እኔ ግን የሚሰራው የተፈጨ ስጋ አለ፣ ቅመማ ቅመም በኋራት ማለት ነው። እና እንደዛ ነው የሚሰራው። እኔ የተፈጨ ስጋ፣ ዘይት፣ ቅመማ ቅመም፣ ሽንኩርትም አስገባበታለሁ። ቲማቲም በጣም ደቀቅ አድርጌ እሱንም አስገባበታለሁኝ። እንደዛ ነው እኔ የሚሰራው። ከዛ ሩዝ ማለት ነው፣ ያው ግድ ነው ሩዝ ይገባበታል። እና የእናንተ ደግሞ አሰራር እንደየቤቱ ይለያያል። እና አንዳንዱ በእንትን ብቻ እንትንም እንደ ማንሳፍም አድርጎ የሚሰሩ አሉ። ማንሳፍ ታውቁታላችሁ አይደለ? እንደ ማንሳፍም የሚሰሩ አሉ። እኔ ግን ይሄ ቲማቲም ሁለት አይነት ቲማቲም ይሄ ድልህም ጨምርበታለሁ። ከለሩ ቀይ ሲሆን በጣም ነው የሚያምረውና መጀመሪያ ደግሞ እንዳይቃጠልባችሁ ብዙ ጊዜ እንዳያርባችሁ ሽንኩርት አልኩ ቲማቲም ማለት ነው በትላልቁ ተቆራርጦና ከስር አድርጉት። ይሄኛውን ነገር ማለት ነው አሁን ወደ ላይ አድርጌ ያሳየኋቸው አይጥሉትም። እንደ እንትን ነው የሚጠቀሙት። ከውስጥ ተጎልጉሎ የሚወጣውን አይጥሉትም። ተጠብሶ እንደ ሳንዱች ነው የሚበሉት። ጠብሶ በዘይት ምናምን ሽንኩርት ምናምን ይደረግና ቅመማ ቅመም ይጨመራል። በስነ ስርዓት ይቁላላልና ከዛ በሳንዱች ይበላሉ ማለት ነው። የሚጣለው ነገር የለም፣ አይጥሉትም። አንዳንዶቹ ይጥላሉ። እዚህ እኛ ጋር አይጥሉም። እንደ እንትን በሽንኩርትና በቅመማ ቅመም ዘይት ጠባብሶ ሳንዱች ዳቦ ውስጥ አድርጎ ነው የሚበሉትና እንደዛ ነው የሚያደርጉት እህቶቼ። ያው ልመዱት፣ ሙያ ይጠቅማቸዋል። አንዳንዶቹ ያው ስራም ካወቅኩ በኋላ ስራ ያበዙብኛል ብላችሁ እንትን አትበሉ፣ ችግር የለውም። መልመዱ ለኛ አይከፋም ላለው አዳዲስ የሆናችሁ ደግሞ ሳብስክራይብ አድርጉ። እዚህ ጋር በጣም ነው ያመመኝና መስማ ወልድ ረጅም ሰዓት ነው የቆየሁት። ስራው ነው በጣም ነው የሚያስጠላ። ከዛ በኋላ ደግሞ ሩዝና ምግቡም ራሱ መክተቱ እሱ ራሱ ሌላ አንድ ሰዓት ነው የሚፈጅባችሁና ይሁን እስቲ። እኔ ግን ያው ቁጭ ብላችሁ ስሩ። እኔ ቁጭ ብዬ መስራት ልምድ ስለማልችል ነውና ቁጭ ብላችሁ ስሩ፣ እግራችሁ እንዳያማችሁ ማለት ነው እህቶቼ። ወዳችኋለሁ ስለምታበረታቱኝ ማለት ነው። ሙሉውን እንዳላሳያችሁ ያው ረጅም ሰዓት ነው የፈጀብኝ። ያው ሰዓቱም ስለማይበቃ እዚህ ጋር ደግሞ ሰርቼ የጨረስኩትን ነው ይሄኛው ፎቶ ላይ ያስቀመጥኩት ማለት ነው። ያው ዛሬ ጎድን የለም። በፊት በእንትን ነው በስጋ ጎድን አለለለ አጥንት ስጋ አለው። በሱ ነበር የሚሰራው። ያው አልገዙትም። እኔ ምን አስጨነቀኝ፣ ቤት ውስጥ ቤት ያፈራውን ነው የሚሰራውና ሁሌ በሱ ነበር የሚሰራው። ግን ያው እኔ በተፈጨ ስጋና ምናምን ብቻ ነው ያስገባውበት። ጎድን ስጋ የለውም። እና በጎድን ስጋ ደግሞ ሲሆን የበለጠ በጣም ነው ደስ የሚለውና መጨረሻው ደግሞ ይሄንን ይመስላል እህቶቼ። ወዳችኋለሁ። ከወደዳችሁ ላይክ አድርጉ። አዳዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ወዳችኋለሁ። መልካም ጊዜ፣ መልካም ቆይታ